ወደፊት የልጆቼ እናት እንድትሆኝ ነው የምፈልገው። ወንድሜ ጋር ተጣልቻለሁ እና በምንቴ ምክንያት ማለት እሱ ጋር ያለኝን ነገር እንዳቆም ምናምን ነገር በጣም አስጠነቀቀኝ። ልጌን ያልፈጠርኩትም እሱ ለኔ የቀረበኝ ወዳጄም ባስቀመጥኩ ሳጣው ታላቅ ወንድሜ ትእዛዝ በላይ መውጣት አልችልም። አይ ነው አውቃለሁ፣ በራሴ ህይወት እኔ ራሴን መወሰን የምችለው ግን በቃ ይሄ ደግሞ ከቤተሰብ የመጣ ትእዛዝ ነው። ከአንቺ ጋር በጣም ብዙ ነገር ነው ማስበው። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ከዚህ በላይ ኃይል ኑሮ ልናገር አልችልም። አልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ወንድምሽን ሀሳብ እየተቀበልሽ ነው፣ የቤተሰብ ሀሳብ እየተቀበልሽ ነው። በደንብ ስሚ። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ። ሰላም ሰላም፣ እንዴት ናችሁ የኔ ውድና ጣፋጭ የሆናችሁ ቤተሰቦቻችን አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ያው ይደብራል ማለት ትንሽ ይማሙኛል፣ አንዳንድ ነገሮችም ተፈጥሯል እና እናንተ ጋር ማወቅ ስላለባችሁ ነው የመጣሁት። ያ ማለት ምንድን ነው? ትላንትና ትንሽ ከወንድሜ ጋር ተጣልቻለሁ እና በምንቴ ምክንያት ማለት እሱ ጋር ያለኝን ነገር እንዳቆም ምናምን ነገር በጣም አስጠነቀቀኝ እና ያን ነገር እንዴት አድርጌ ለምንቴ መናገር እንዳለብኝ አላውቅም። ብቻ በጣም ደብሮኛል። እስካሁን ድረስ የነበረው ነገር እንደ ቀልድ ሊፈርስብኝ ነው። ምክንያቱንም ወንድሜ ብዙ ነገር ያውቃል፣ ብዙ ነገር በቪዲዮ እያየ ነበር እና እኔ እስከማውቀው ድረስ ያው ስለሚያውቅ ምንም ፍቃደኛ ነው ብዬ ነበር ማምኑና እንዴት እንደሆነ አላውቅም። በተለያዩ ወሬዎች ምክንያት ምናምን ነገር ይህን ነገር ከእሱ ጋር እንዳልገናኝ ድጋሚ ነገር በጣም አስጠንቅቆኛል። ማታ እና በቃ ሌሊቱ ሙሉ ሳለቅስ ነው ያደርኩት። የምር ፋሚሊ የዛ ነገር ራስ ምታት ብሎ አልለቀቀኝም። አሁን ምንቴን ጠርቼዋለሁ፣ እስኪመጣ ነው ልንገራችሁ ብዬ ነው እና ምን እንደምለው አላውቅም። የእውነት እንዴት እንደሚቀበለኝም አላውቅም። ምንቴን ግን ጠርቼዋለሁ። እንደዚህ ነገር ተፈጥሯል እለዋለሁ እና እንዴት እንደሚቀበለኝ ብቻ አላውቅም። እኔ ወንድሜ በቻልኩት አቅም ላሳምነው ሞክሬያለሁ፣ ግን ቤተሰቦቼ ፊት ለፊት የተናገረኝ በቃ ድጋሚ ከሱ ጋር እንዳላይሽ፣ ድጋሚ አጠገቡ እንዳደርሽ፣ ድጋሚ አንድ ላይ እንዳላያችሁ ነው ያለኝ እና ከቤተሰብ ፋሚሊ ትእዛዝ ደግሞ መውጣት አልችልም። እሱ በጣም ግራ ገብቶኛል። እንዴት ማድረግ በምን መንገድ ማስተካከል እንዳለብኝ ምንቴ ራሱ እንዴት እንደሚቀበለኝ አላውቅም። ብቻ ሲመጣ እነግረዋለሁ። ተቀበለኝም አልተቀበለኝም ከእነሱ ትእዛዝ መውጣት አልችልም። ግዴታ ትእዛዛቸውን ማክበር አለብኝና ብቻ ጨንቆኛል። ፋሚሊ የምር ደክሞኛል፣ ጨንቆኛል። ምን ማውራት እንዳለብኝ ሁላ ግራ ገብቶኛል። እሱ መቶ ምን እስከሚለኝ ራሱ ምላሹ ምን እንደሆነ ራሱ እስካቅ ቸኩያለሁ እና በአንድ ነገሮችን ጋፕ አድርጊ ማለት በጣም ነው የሚከብደው። የእውነት በጣም ማለት ነው። ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌን ያልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበኝ ወዳጄም ባስቀመጥኩ ሳጣው። ዳንክ ከፋሚሊያንስ ጋር የቀረሽ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ፈጣሪ ይመስገን። እንዴት ናችሁ ፋሚሊያንስ? እኛ አለን እግዚአብሔር ይመስገን። ትንሽ አሞኝ ነው። አኮራርፈሽ እንዳመመኝ ፊት አያስታውቅም። ምንሽ ኧረ ራስ ምታት። ኦኬ በትኩሳት ያወቅ ምን ሆነሽ ነው? ቆዝመሽ ምናምን ካሜራ ደቅነሽ ምናምን የጠራሽ? ምሽ ከካሜራ ተለያይተን እናውቃለን እኛ። እንትን ነው ማለት
ትላንትና በጣም ብዙ ነገር ተፈጥሯል ከፋሚሊ ጋር ማለት እስካሁን ድረስ ከአንተ ጋር አብረን ቪዲዮ ስንሰራ ምናምን ነገር ባለን ነገር ተፈቃደኛ ነበረ። ግን እንዴት እንደሆነ አላውቅም በምን ምክንያት ወንድሜ ጋር ትላንትና ተጣልተን ያደርነው ማለት በምን ምክንያት በአንተ ማለት ሁለተኛ ካሁን በኋላ በቃ እኔ እናንተ ያለን ነገር እንድናቆም ማስጠንቀቁ ነበር ማለት እንድናቆም ማለት በቃ እንድናቆም ካሁን በኋላ ከአንተ ጋር እንዳልገናኝ በጣም በብዙ መንገድ ላስተካክል ላሳምነው ሞክሬ ነበረ ግን አልቻልኩም። በቃ ምን ማለት ነው ማለት ያውቃል እኮ እስከዛሬ ድረስ አይደል እንዴ ብዙ ነገር ዛሬ ደግሞ አልፈለገም እንዴ ምንም ማድረግ አልችልም። እኔ ደግሞ ከቤተሰብ ትዕዛዝ መቼስ እንደማልወጣ ታውቃለህ አይደለ እኮ ማለት እንዴት እንደዚህ አዲስ ሀሳብ ሊያመጣ ቻለ? ከዚህ በፊት ብዙ ነገር ያውቃል እኔና አንቺ ያለን ነገር ማለት እኔ አላውቅም ምክንያቱም እኔ ከአንቺ ጋር በጣም ብዙ ነገር ማሳለፍ ብዙ ነገር መሆንን ነው ታውቂያለሽ የምፈልገው እና መመኘውም ያንን እና እኔ አላውቅም ምን እንዳሰበ አላውቅም እሱ። እኔ ግን ከአንቺ ጋር እንዴት እናቁም አቁሙ ምናምን እንዴት ይላል? እኔም ግራ ገብቶኛል። ትናንትና የፈቀደ ዛሬ ከለከለበት ሪዝን አልገባኝም። ግን ደግሞ በቃ አልፈለገም። ምክንያቱም ጠይቄዋለሁ። በተለያየ በሚሰማው ወሬ ምክንያት እኔ እናንተ በምንገናኘው ነገር ደስተኛ አይደለም። ምርጫ አስመርጦኛል ወይ እሱን ወይ አንተ እንድመርጥ። እሱ እኮ አይደለም የሚኖርልሽ ህይወትሽ ነው አይደል እንዴ? አሁን ላይ ደግሞ ከነሱ ትዕዛዝ መውጣት አልችልም እንዴ ታውቃለህ። የፈለገ ነገር ለብቻ የተነጥዬ ብኖርም ቤተሰቦቼን ግን ማይሆን ውሳኔ ከሆነ እኮ አንቺም በህይወትሽ መወሰን የምትችይው አንቺ ነሽ። በህይወትሽ ወሳኙ እንደውም አንቺ ነሽ ከሱ ይልቅ። ምክንያቱም ህይወትሽን አይኖርልሽም ነገ ላይ ገብቶሻል እንዴ? እሱ ደግሞ አሁን ላይ አልፈለገም። እሺ ይሁን አውቄ ያደረኩት ነገር እያስመሰልኩ ነው ያለው ታውቀዋለህ። እኔ ትዕዛዙን ያመጣሁት እያስመሰልኩ ነው ያለው። እኔ እንደዛ አላስመሰልኩትም ግን እኔ ግራ ስለገባኝ ነው። እኔ ራሱ ታላቅ ወንድሜ ትዕዛዝ በላይ መውጣት አልችልም። አይ ነው አውቃለሁ በራሴ ህይወት እኔ ራሴን መወሰን የምችለው ግን በቃ ይሄ ደግሞ ከቤተሰብ የመጣ ትዕዛዝ ነው። የፈለገ ነገር ከቤት ወጥቼ ብኖርም ግን በዚህ ግቢ በዚህ ውጪ ማለት መብት አለ። እኔ መለያየቱን ፈልጌ እየደገፍኩት አይደለም ግን ደግሞ ትዕዛዙን አከብርለታለሁ። ምክንያቱም ከአንተ በፊት ማቆሱን ነው። ይሄ መታወቅ ምናምን አይደለም። ወንድም ታናሹን ይናገራል፣ እህቱን ይናገራል፣ ይቆጣል። ግን ማያውቀው ነገር የለም። ገብቶሻል? ብዙ ነገር ያውቃል። እሺ ዛሬ ደግሞ ታላቅ ይቆጣል፣ ይናገራል፣ እህቱን ይናገራል። ግን ብዙ ነገር ያውቃል። እኔ ከአንቺ ጋር ምን አይነት ነገር እንደማስብ እንዴ ፋሚሊ ያውቃል አይደል? ብዙ ነገር እኔ ግን ምን አድርጊ ነው የምትለኝ? እሺ ምንድን ነው የምትለኝ? ምን ላድርግ? ውጪ ነው ከተሳሱ እኔ ነገር ማለት ይሄን ነገር ትፈልጊዋለሽ ማለት ሳይሆን እኔ ግን አላውቅም እየተሰማኝ እንደሆነ ማርያም በጣም ግራ ገብቶኛል። እንዴ ምን አስቦ ነው? ቆይ እሱ እኔ አላውቅም። ሌላ ባል አዘጋጅቶልሻል አንቺ? እኔ እኮ ወደፊት የልጆቼ እናት እንድትሆኝ ነው የምፈልገው። እንዴት ሰቀልድ አልፈልግም። የምሬን ነው። እኔም እየቀለድኩ አይደለም ማለት የኔና ያንቺ ግንኙነት እንዲቆም አልፈልግም። አንቺ ደግሞ ኦሬዲ ቆሟል ወይም ይቆማል እያልሽ ነው በፋሚሊ ጫና ማለት ነው። ገብቶሻል? እኔ ለምን ቤተሰቦች እንደዚህ ያሉሽ ለምን ወንድምሽ እንደዚህ ያለ እያልኩሽ አይደለም። ግን እኔ ከአንቺ ጋር በጣም ብዙ ነገር ነው ማስበው። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ቢያንስ ትንሽ ጊዜ በቃ እንስጣው። ጊዜ እንስጣ ማለት በቃ እናቁም እያልሽ ነው? ለትንሽ ጊዜ መቆም አለበት። እሱ ምን እስኪል በቃ የኔና ያንቺ ግንኙነት መቆም የለበትም። ዘለቄታ ይቆም እያልኩ አይደለም። ትንሽ ክፍተት በተፈጠረ ቁጥር ክፍተቱ እየሰፋ ነው የሚሄድ። እየሰማኝ ነው። ዘለቄታ ይቆም አይደለም እያልኩ ያለሁት
ግን ለትንሽ ጊዜ ጋፕ እናድርግ። በቃ ጋፕ አድርገን እንየው፣ ሀሳቡ እሱ ምን እንደሆነ እንየው። ስለዚህ ምን ቢያንስ ትንሽ ጊዜ እንስጠው። እኔ በዚህ ሰዓት ላይ ተከራክሬ እልክ ነው የሚመጣው። ከእልክ ላይ ደግሞ ሌላ ነገር መዘዝ ይመጣል። ገብቶሃል አይደለም? ስለዚህ ነገሮችን የሆነ በብልሃት ማሳለፍ ነው ያለብን እንጂ አይሆንም እሱ ማን ነው ብዬ ደግሞ መጋተት አልችልም። እንዴ ቢያንስ ተረዳኝ። እያመመኝ በጣም እያስረዳሁት ያለው ከዚህ በላይ ኃይል ኖሮ ልናገር አልችልም። አልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክል መውደድ ምን ሊያይ አይደለም እያልኩ ያለው ግን ለትንሽ ጊዜ ካፕ እናድርግና ሀሳቡ ምን እንደሆነ ልረዳ። ለትንሽ ጊዜ ምን አድርግልሽ? ችግር የለውም እሱን ያስተካክላል። እኔውን ከሱ ጋር የተጨቃጨኩበትን የሚጨናነቅበት ምናምን ሀሳብ ይሁን አደክሞኛል። እግዚአብሔር በቃ በትንሽ ጊዜ እኮ ነው ይሄን የሚከበር ነገር አይደለም። ትንሽ ጊዜ ነው። ትንሽ ጊዜ ደግሞ በቃ መለያየት ነው አለቀ። ነገሮች ሲስተካከሉ መገናኘት ትንሽ ጊዜ መሆኑን አንቺ ምን ያህል እርግጠኛ ነሽ? ችግር የለውም እኔ እሱን አስተካክላለሁ። ክፍተት በተፈጠረ ቁጥር ክፍተታችን እየሰፋ ሊሄድ ይችላል። ገብቶሻል? ወንድምሽ ከዚህ ልጅ ጋር ቁም ያለበት የራሱ የሆነ ምክንያት አለ። ያየው ነገር ሊኖር ይችላል፣ የሰማው ነገር ሊኖር ይችላል። ገብቶሻል? እኔ ደግሞ ከዛ ጋር ምንም እንትን ብለው ነገር የለም። ይሄ አትጨናነቂ። እየተረዳኝ አይደለም አይደል? በቃ ይቁም። አዎ ማትረዳኝ ከሆነ ሁሉም ነገር ይቁም። በቃ እንዴ እያስረዳሁህ ነው እኮ። እኔም እኮ ለመረዳት እየሞከርኩ ነው። ወንድምሽ የሆነ ያየውና የሰማው ነገር ሊኖር ይችላል። በቃ ትንሽ ጊዜ እኮ ማግኘት እችላለሁ። እሱ ለምን ታገኘው ማስሮም እኮ ማግኘት ከቻልኩኝ አግኝቼ ላውራው። የማን እኔ አንቺ ማጣት ስለማልፈልግ ነው ሁሉ ነገር እያደረግኩ ያለሁት። እየሰማኸኝ አይደለ? ትንሽ ጊዜ ነው ያልኩት። ምን አመታት አይደለም ያልኩት፣ ትንሽ ጊዜ። ምናልባት ሳምንት ወይ ቀናት ሊፈጅ ይችላል። እንዴ ሀሳቡን እንረዳው። ወይኔ ሄመን በጣም እየተዳረቀኝ ነው ያለው። ምን እኔ እኮ ስለምወድሽ ነው። ስለምወድሽ ነው እኮ እኔ ሁሉ ነገር እያደረግኩ ያለሁት። ምን እኔ እሺ አይደለም ብያለሁ። እንዴ በቃ ትንሽ ጊዜ ስጠኝ። እሺ ጊዜ ነው የምፈልገው። ኦሬዲ የወንድምሽን ሀሳብ እየተቀበልሽ ነው፣ የቤተሰብ ሀሳብ እየተቀበልሽ ነው። በደንብ ስሚ። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው አለኝ ብዬ ችዬለይሻለው ቢገባሽ ከልቤ ዛሬም ወድሻለው ላይደላኝ መኝታው ላይመች ያላንቺ ሲመሽ የምተኛው ለደንቡ ነው እንጂ ሳላስቀይማት ክፉ ሳይወጣኝ ጨክናብኝ በኔ ከሄደሽ ጥላኝ